ከዕለታት አንድ ቀን ከነፋስ ይልቅ ፈጣን የነበር ጥንቸል በዱር ጫካ ውስጥ ይኖር ነበር። ራሱንም ማሳየት ይወድ ነበር። ጥንቸሉ ያለውን የመሮጥ ፍጥነት በየቀኑ ሁሉም እሱን እንዲመለከቱት ይፈልጋል። ሁሌም ጉረኛ ነው። እዚህ ጫካ ውስጥ እኔን በሩጫ የሚቀድመኝ ማንም የለም። ነገር ግን አንድ ኤሊ ወደ ጥንቸሉ መጥቶ እንዲህ አለ። ፈጣኑ ጥንቸል፣ ምናልባት ቀርፋፋ ሊሆን እችላለሁ፣ ካንተ ጋር ግን ሩጫ መወዳደር እፈልጋለሁ። ጥንቸሉ በጣም ሳቀበት። እንደዚህ የሚያስቅ ነገር ሰምቶ የሚያውቅ አይመስልም። አሾፈበት። ኤሊ ከኔ ጋር ሩጫ ሊወዳደር? ይሄ የማይሞከር ነው። እንሞክረውና እናያለን። ሁሉም የዱር እንስሳትም ተሰበሰቡ። ቀበሮ ውድድሩን ለመጀመር ተዘጋጀ። የሚመለከተው ሜዳውን በጩኸት ሞላ። ውድድሩ ተጀምሯል። ልክ ውድድሩ እንደተጀመረ ፈጣኑ ጥንቸል ወደፊት በረረ። የተወሰነ ከሮጠ በኋላ ወደ ኋላው ተመለከተ። ኤሊው ከእሱ በጣም ሩቅ ነው። ቀርፋፋው ኤሊ መቼም አይደርስም። የተወሰነ እረፍት ላድርግ። እንዲህ እያለ ኤሊው መሄዱን ቀጥሏል። ቀስ በቀስ ወደፊት በቀስታ ቢሆንም ሳያቋርጥ። ሂድ ኤሊው ሂድ ታደርገዋለህ። ኤሊው በጭራሽ አልቆመም። ወደፊት መሄዱን ቀጥሏል። አንድ ዙር ብቻ ነበር የቀረው። ከብዙ ሰዓት በኋላ በመጨረሻ ኤሊው ውድድሩን ሊያጠናቅቅ ጥቂት ብቻ ቀርቶታል። ጥንቸሉ ከእንቅልፉ ሲነቃ ኤሊው የመጨረሻ ዙር ማብቂያ ላይ መድረሱን አየ። ኤሊው ውድድሩን አሸነፈ። ቀርፋፋው ኤሊ አሸነፈ። በቀስታ ሳላቋርጥ ውድድሩን አሸነፍኩኝ። ፍጥነት ሁሉንም ነገር መኖር አይደለም፣ ትዕግስትና ጥረት ግን ሁልጊዜ የሚያሸንፋል።